ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ ሰኔ 14 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በተለያዩ ቀጠናዎች የተጠናከረው የፋኖ ወታደራዊ እንቅስቃሴና ያገዛዙ ጦር ዛሬም ወደ ፋኖ መግባት፣ የሰራተኞቹ ሞት፣ የአበምኔቱ እስርና እናት ፓርቲ፣ የጤና ባለሙያዎችና ያልተጨበጠው ተስፋ፣ ትራምፕና ኖቤል፣ ዝንጀሮ ፈንጣጣው፣ የአሜሪካና የቀድሞ ጠቅላይ ሚኒስትር አሟሟት፣ ፑቲንና ኢራን የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የአማራ ፋኖ ብሔራዊ ኃይል በራያ ቆቦ ዞብል ተሮበር ላይ የሰነዘረውን ወታደራዊ ጥቃት ተከትሎ በጠላት ላይ ድል መቀዳጀቱን አስታወቀ። ያገዛዙ ባንዳ ሚሊሻዎችና ስልጣን አስጠባቂ ጦር የፋኖ ቤተሰቦች ናቸው በሚል ንብረትና ቤታቸው በአገዛዙ ታጣቂዎች መውደሙን ገለጸ። የአማራ ፋኖ ብሔራዊ ኃይል በምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 3ኛ ራያ ሻለቃ ራያ ቆቦ ዞብል ተሮበር ላይ ዙፋን ጠባቂ ሰራዊቱን በደፈጣ ሙትና ቁስለኛ በማድረግ ድል መቀዳጀቱን ዛሬ ሰኔ 14 ቀን 2017 ባወጣው መግለጫ አስታውቋል። ዞብል አምባ ክፍለ ጦር 3ኛ ራያ ሻለቃ ቃኝ ባለፉት 5 ቀናት ለ3ኛ ቀን ዛሬ ሰኔ 14 ቀን 2017 ዓ.ም ራያ ቆቦ ዞብል ተሮበር ላይ ደፈጣ በመያዝ ከ15 በላይ አብይ አገዛዝ ስልጣን አስጠባቂ ሰራዊትን ሙትና ቁስለኛ በማድረግ ድል መጎናጸፉን አስታውቋል። ራያ ቆቦ ዞብል የመሸገው የጠላት ኃይል ባለፉት ወራቶች በርካታ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን አሁንም ተጠናክሮ በቀጠለ የፋኖ ጥቃት በዞብል አምባ ክፍለ ጦር ራያ ሻለቃ ቃኝ በ5 ቀን ውስጥ ለ3ኛ ጊዜ ትላንትናና ዛሬ በደፈጣ በርካታ የጠላት ኃይል በመምታት እንዲሰላችና እንዲማረር ብሎም እንዲኮብልና እንዲጠፋ በማድረግ የጠላትን ኃይል ማፍረስ መቻሉን መግለጫው ጠቅሷል። ይህ በእንዲህ እንዳለ በቀጠናው ሰሜን ወሎ ዞን በሀብሮ ወረዳ መርሳ ከተማ አስተዳደር የፋኖ ቤተሰቦችን ቤቶች በአገዛዙ ሎሌዎች መቃጠሉን አስታውቋል። በሰሜን ወሎ ዞን ሀብሮ ወረዳ በመርሳ ከተማ አስተዳደር የነበሩ የፋኖ ቤተሰቦችን ቤትና ንብረት እስከ 7 ትውልድ በመቁጠር ሙሉ ንብረታቸውና ቤታቸውን በማቃጠል በወለጋ አዲስ አበባና ሌሎችም ክልሎች የታየውን አማራን እረፍት የመንሳትና ሀብት ንብረቱን የማውደምና ተመጽዋች የማድረግ ተግባር በስልጣን አስጠባቂው ስግብግብ ባንዳ ሚሊሻ አማካኝነት ውድመት እንዲደርስ መደረጉንም ይኸው መግለጫ ጠቅሷል። አፋብኃ ከቤት አማራ ወሎ ቀጠና ባወጣው በዚሁ መግለጫ በተለያዩ ጊዜያት በመርሳ ከተማ አስተዳደር የበላይ ሹማምንት አይዟችሁ በርቱ የሚባሉ በአማራ ጥላቻ የታወሩ አመራሮች ያሉበት ሲሆን ከነዚህ አመራሮች በግንባር ቀደምትነት የሚሰለፉት ከ113 በላይ ንጹሃን እንዲገደሉ የፊት አውራሪነት ሚና የሚጫወቱት በመርሳ ከተማ ከንቲባ በነ መሐመድ ያሲን የሚመራ ወንጀለኛ ቡድን ወደር የማይገኝለት ጸረ ሕዝብ መሆኑን ጭምር መግለጫው ጠቅሷል። በስም የጠቀሱት የወንጀለኞቹ መሪ የመርሳ ከተማ አስተዳደር ከንቲባ ፀሐይ መጥለቋን ተከትሎ ሰው ወደ ቤቱ ከገባ በኋላ ምሽትን ተገን በማድረግ ተጠርጣሪው የታሰሩ ንጹሃንን በማውጣት እንዲረሸኑ ትዕዛዝ ይሰጣል። እንዲሁም አስከሬናቸው ጅብ በልቷቸው እንዲቀር በማድረግ ወደር የማይገኝለት የጭካኔ ተግባሩን ያሳየና በዚህም በአካባቢው የሚታወቅ መሆኑን መግለጫው ጠቁሟል። የዚህ ወንጀለኞች ቡድን መሪ አረመኔነትን ለማወቅ ወረላሎ፣ ዋጮ ሜዳ፣ የመርሳ ቄራ፣ መርሳ ውሃና የመርሳ ዙሪያ ጎጦችና ሌሎች ስፍራዎች የፈሰሰው የንጹሃን ደም የአካባቢው አይን እማኞች እንደሚናገሩም ጠቅሷል። ይሁሉ በንጹሃን ላይ የሚፈጸሙ ግፍ አልበቃ ብሏቸው የፋኖ ቤተሰቦችን ቤትና ንብረት ማቃጠልን ዋና ተግባር አድርገው መቀጠላቸውን ጠቅሶ አፋብኃ ከቀጠናው ባወጣው በዚሁ መግለጫ ከውስጥ በደረሰው መረጃ መሰረት ቤት ማቃጠሉና ንብረት ማውደሙን ስራ ገና መጀመራቸው መሆኑን ከዚህም በላይ አጠናክረው እንደሚቀጥሉ እቅድ አውጥተው እየተንቀሳቀሱ ሲሆን ካሁን የጉበና አሊ ቤት፣ የአቶ ዘውዱ ፈለቀ ቤት፣ የአቶ ተመስገን አስረስ ቤት፣ የአህመድ ኢብራሂም ቤት፣ የወንደሰን ጉበና ቤት ከነሙሉ ንብረታቸው የፋኖ ቤተሰብ ናቸው ማለት እንዲወድም መደረጉንም ጠቅሷል። ከዚህ በተጨማሪ በሚሊሻ በተለይም በነ ይመር ኑርዬ በሪውን ሰጠና ዋሱ ሰጠ ፊት አውራሪነት ንብረቱ ያልተዘረፈ ያልተደበደበ የከተማው ነዋሪ የሌለ መሆኑን ማህበረሰቡ የሚናገረው ግልጽ ሀቅ መሆኑን ያስታወሰው መግለጫ በመርሳ ከተማ አስተዳደር የሚፈጸመው ዘግናኝ ግፍ መጠኑ ሰፋ ያለ ሲሆን በዚህ ወንጀል የጥፋት ተባባሪ የነበሩ አመራሮችና ሚሊሻዎች ንብረታቸውን ለመሸጥ በማስማማት ላይ እንዳሉ መግለጫው ጠቅሷል። በዚህም የእነዚህን ወንጀለኞች ንብረት የገዛ የወንጀሉ ቀጥተኛ ተባባሪ መሆኑን አውቃችሁ ከዚህ ድርጊታችሁ እንድትቆጠቡ እናሳስባለን ሲል መግለጫው ጠቅሶ አልሰማ ብሎ የወንጀለኛ ቤትና ንብረት የገዛ ቤቱ የሚሆን ንብረቱ ውርስ እንደሚሆን ከወዲሁ ማሳወቅ እንወዳለን ሲል አፋብኃ ከወሎ ቤት አማራ ቀጠና የልጅ ኢያሱ ኮር ህዝብ ግንኙነት ዛሬ ሰኔ 14 ቀን 2017 ባወጣው ተጨማሪ መረጃ ገልጿል።
የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዶፓ የፓርቲው ስራ አስፈጻሚና ምክትል ሊቀመንበሯ ዶክተር ራሄል ባፌን ከኃላፊነት ማንሳቱን አስታወቀ ተብሎ በተለያዩ ማህበራዊ ትስስሮች የተሰራጨው መረጃ ሐሰተኛ መሆኑና መረጃውንም ያሰራጨው ግለሰብ በፖሊስም እየታደነ መሆኑ ተገለጸ። ባለፈው መስከረም ከዚህ ዓለም በሞትም የተለዩት ፕሮፌሰር በየነ ጴጥሮስም ሲመሩት የነበረው የመሃል ቀኝ ዘመም ወይም ሴንተር ራይት የፖለቲካም ስልትን እንደሚከተል የሚገልጸው ኢሶዶፓ ምክትል ሊቀመንበሯ ዶክተር ራሄል ባፌም ባለፈው ሰኔ ወይም በፈረንጆቹ ጁን 7 2025 100,000 የሰላም ድምጽ በሚል መርሃ ግብር በተካሄደ እናቶ ልደቱ አያሌው አርበኛ ዘመነ ካሴም አቶ ጀዋር መሐመድ አቶ ስብሐት ነጋን ጋዜጠኛ ቴዎድሮስ ጸጋይን ጨምሮ በርካታ የፖለቲካ ሰዎችና አክቲቪስቶችም የተካተቱበት የበይነ መረብ ውይይት ላይ በመሳተፋቸው ይህም የፓርቲው ስራ አስፈጻሚ ዕውቅና ሳይሰጠው የፓርቲው ህገ ደንብን አንቀጽ 6ን የሚጻረርና ፓርቲውን ለአደጋ የሚጋብዝ ሆኖ ስለአገኘ ነው ዶክተር ራሄል ባፌም ከኃላፊነትም ተነስተዋል ይላል የተሰራጨው መግለጫ። ሰላማዊ ትግልን እንደሚደግፍም የአማራጭ ሐሳብን በመያዝም የህዝባችን ድምጽ መሆናችን ይቀጥላል ያለው ኢሶዶፓም ከኃላፊነት አገለላቸው በተባለው ዶክተር ራሄል ምትክም የፓርቲው የድርጅት ጉዳይ ኃላፊ የሆኑት አቶ አቻሞ ቦኬን የፓርቲው ምክትል ሹም እንዲሆኑ የፓርቲው ስራ አስፈጻሚ ኮሚቴ ሙሉ በሙሉ መወሰኑን ገልጾ ዶክተር ራሄል ባፌን ከዚህ በኋላ በየትኛውም ፖለቲካም ሆነ የህዝባዊ መድረክ ላይ የሚሰጧቸው አስተያየቶችም የኢሶዶፓን አይወክልም፣ ይህንንም አግባብነት ያላቸው የመንግስት ባለስልጣናት ፓርቲዎችና የመገናኛ ብዙሃን ወቁልን ሲል ከአስፈጻሚው አካል ተሰራጨ የተባለው መግለጫም አትቷል። በበይነ መረብ በተካሄደው ውይይት ላይ በመሳተፋቸው ከፓርቲ አመራርነት ካለፈው ሰኔ 1 2017 ጀምሮ ተሰናበቱም በተባሉትም ለኢትዮጵያ ውስጥ ከሚገኙ የተቃዋሚ ፓርቲ አመራሮች መካከል የአመራርም ተሳትፎና ድምጻቸው ጎልቶ የሚሰማው ዶክተር ራሄል ባፌም ከፓርቲው ኃላፊነታቸው ስለመነሳታቸው ከዲደብሊው በተጠየቀው ጥያቄ መሰረት በሰጡት አስተያየትም ስለኔ የተባለው ሁሉም ሐሰተኛ ነው፣ ጠቅላይ ጉባኤው እንጂ ስራ አስፈጻሚው አመራር የመሾም የመሻር መብት የለውም፣ ይህንን ሐሰተኛ ማህተብ አውጥቶ ያሰራጨው የፓርቲያችን አባል በአሁኑ ወቅት በፖሊስ እየተፈለገ ይገኛል በማለትም መግለጫውን ውድቅ አድርገውታል። የፓርቲው የህዝብ ግንኙነት ኃላፊው ዶክተር ተከተል አረንግዴም በበኩላቸው ስለ ዶክተር ራሄል የተባለው ሁሉም 100% ሐሰተኛ ነው፣ ይህን ሐሰተኛ መግለጫ ያሰራጨው ግለሰብ ከፓርቲያችን ቀደም ሲል የታገደ ግለሰብ ነው በማለትም የዶክተር ራሄል ባፌን አስተያየትን አጠናክረውታል። የአገዛዙ ስልጣን አስጠባቂ ወታደሮችና በባንዳነት ሊያሰልፏቸው የፈለጉት ሚሊሻና አድማ ብተናዎች ሳይቀር በአማራ ህዝብ ላይ የተደረገ ያለውን ጭፍጨፋ ተከትሎ ከጊዜ ወደ ጊዜ ፋኖን መቀላቀላቸው መጨመሩን የአማራ ፋኖ ብሔራዊ ኃይል አስታወቀ። የአማራ ፋኖ ብሔራዊ ኃይል ጠላት በገፍ ፋኖን እየተቀላቀለ ነው በሚል ዛሬ ሰኔ 14 ቀን 2017 ከጎጃም ቀጠና ባወጣው መግለጫ የአብይ አህመድ ሰራዊት እየከዳ ፋኖን የሚቀላቀልበት ዋና ምክንያት ዘረኛ ተቋም ስለሆነ የአማራን ህዝብ እያጠፋ መሆኑ ስለገባቸው መሆኑን ጠቅሷል። ይህም በተዋጉበት አካባቢ ሁሉ ንጹሃንን በጅምላ እየጨፈጨፈ መሆኑን በመረዳት የአማራ ህዝብ መከላከያ ነኝ በሚለው የአብይ የግል ጠባቂ ያለምንም ርህራሄ ሲጨፈጨፍ የሚያው አባላቱ ስርዓቱን ለመበቀል በየቀን ወደ ፋኖ እየተመሙ እንደሚገኝ አስታውቋል። አድሏዊ የሆነው የአገዛዙ መከላከያ የአማራ ተወላጅና የደቡብ ተወላጅ የሆኑ መከላከያ አባላት በምንም ሁኔታ ማድረግ እንደማይሰጣቸው እንዲሁም ምክንያት እየተፈለገ ዝቅ እንዲሉ እንደሚደረግ፣ ነገር ግን ለአብይ አህመድ ቅርብ ናቸው የሚባሉ ግን በአውደ ውጊያ ሳይኖሩ ስልጠና ሳይወስዱ ማድረግና ጥቅም እየዘነበላቸው መሆኑን ከጀነራል እስከ ተራ ቲም መሪ ድረስ የሚሾሙት አብይ መከላከያውን በኦሮሞ ብሔር ተወላጆች ቁጥጥር ስር ለማድረግ ያለውን እቅድ ለማሳካት የተመቹትን መሆኑን ይኸው መረጃ አመልክቷል። ከዚህ በተጨማሪ ለስርዓቱ ያደገደጉ ሆዳሞች ጭምር የዚሁ ጥቅም ተጋሪ ቢሆንም የነዚህ ተልዕኮ አማራውን፣ ሶማሌውን፣ አፋሩን እየደቆሱ እንዲይዙ በማሰብ በዚህ የተማረረው አባላቱም ወደ ህዝብ ልጅ ፋኖ እየተመመ ይገኛል ሲል መግለጫው ጠቅሷል። ታማኝነት ማጣት የመከላከያ አባላት በመከላከያ ተቋሙ የኢትዮጵያ ነው ብለው እንደማያምኑ ሀገር ገንጣይ እንደሆነ እንደሚሰማቸውና የሆነ ቀን ትግራይ ላይ እንዳስጨፈጨፋቸው ያስጨፈጭፈናል ብለው እንደሚሰጉ ተቋሙ የዱርዬዎች የጫታሞችና የብዶች እንጂ ራይና ሀገራዊ ሐሳብ ያላቸው መሪዎች ናቸው ብለው እንደማያምኑም ይሄው መግለጫ ጠቅሷል። የመከላከያ ተቋሙ ይክዱኛል፣ አዙረው ቀንና ሁኔታ አመቻችተው ይወጉኛል በማለት በአይነ ቁራኛ ይከታተላቸዋል። አንዱ ባንዱን ያሰልላል፣ ያስራል፣ ይረሽናል። በመሆኑም የአብይ አህመድ ሰራዊት ተማረዋል። የቀረው ማይል መውጫ ጊዜ ብቻ ከፋኖ ጋር ለመቀላቀል እንደሚጠብቅ መግለጫው ጠቅሷል። በዛሬው ዕለት
ሰኔ 14 ቀን 2017 ዓ.ም ኮር ከተማና ካምበር ከተማ በመውጣት ከነሙሉ ትጥቃቸው ብሎም የብሬን ተተኳሽ በመያዝ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 7ኛ ሐዲስ ዓለማየሁ ክፍለ ጦር አብራጂት ብርጌድና ደጃዝማች ተላጓሉ ብርጌድን የተቀላቀሉትን ጭምር በፎቶግራፍ አስደግፎ መግለጫው ይፋ አድርጓል። እነዚህ ፋኖን የተቀላቀሉ መከላከያው ሲቆዩ ሰክተው ከዛሬ ነገ እንረሸን ይሆን በማለት መቆየታቸውን ጠቅሰው ህይወታቸውን በመያዝ ወደ ህዝብ ልጅ ፋኖ በመቀላቀላችን እድለኞች ነን ማለታቸው ተጠቅሷል። የፋኖ ድፍረትና ስልጠና ከኛ አቅም ጋር የሚመጣጠን ባለመሆኑ በየቀኑ የሰውና የማቴሪያል ኪሳራ እየደረሰ መሳሪያም እየተማረከ ነው። በዚህ መሃል ነፍሳችንን ማትረፋችን እድለኞች ነን ሲሉ መግለጻቸውን ዛሬ ሰኔ 14 ቀን 2017 አፋብኃ ከጎጃም ቀጠና ባወጣው በዚሁ መግለጫ ጠቅሷል። ይበንዲ እንዳለ በአማራ ህዝብ ላይ በግፍ ጦርነት ያወጀው አገዛዝ በነገው ዕለት በተለያዩ አማራ ከተሞች ያቀደው ሰላማዊ ሰልፍ በተመለከተ ፋኖ ከወዲሁ ማስጠንቀቂያ ያወጣ ነው። ሰልፉ ይደረግባቸዋል ከተባሉት መካከል በጎጃም አዲስ ቅዳም ያገዛዙ ባንዳዎች የአብይ አገዛዝ ስልጣን አስጠባቂ ጦር ጋር ግንባር ፈጥረው ከ151 በላይ ንጹሃን ለመጨፍጨፍ ምክንያት መሆናቸውን በማስታወስ የአዲስ ቅዳም ከተማ ጎዳናዎች ላይ ገዳዩን አሸባሪ ብልጽግና ቡድን ደግፈው ለመውጣት ፋኖ በምንም መንገድ እንደማይፈቅድ ጥብቅ ማስጠንቀቂያ አውጥቷል። ሚያዝያ 8 ቀን 2016 ዓ.ም የአገዛዙ ጦር በግፍ የጨፈጨፋቸው ሰላማዊ ሰዎች በማስታወስ በእነሱ ደም ላይ ተረማምዶ ወራሪውን አገዛዝ ለመደገፍ መሞከር ያንዳንዱ ለሚደርስበት ኃላፊነት አንወስድም በማለት የሰልፉ አስተባባሪዎች የተባሉትን ጭምር የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 3ኛው አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ አስጠንቅቋል። ዛሬ ረፋድ ላይ በአዲስ አበባ ሲኤምሲ ሚካኤል አካባቢ እየተገነባ በሚገኝ አያት ሪል ስቴት ላይ በግንባታ ስራ ላይ የነበሩ 2 ሰራተኞች ከ4ኛ ፎቅ ወድቀው ህይወታቸው ማለፉን መገናኛ ብዙሃን ገለጹ። አደጋው የደረሰው በልሰናም ስራ ላይ ተሰማርተው በነበሩ ሰራተኞች ላይ ሲሆን 2 ሰራተኞች ከህንጻው 4ኛ ፎቅ ላይ ሆነው የልስን ስራ በማከናወን ላይ ሳሉ የቆሙበትም ሊፍት ወይም ዌንች ካቦ ወይም ሽቦ በመበጠሱም አደጋው መድረሱም ተመልክቷል። በወቅቱም ከህንጻው ስር በመጓዝ ላይ የነበረ አንድ ሰራተኛ ዊንቹ ወድቆበት ወዲያውኑ ህይወቱ ሲያልፍ ከወደቁት 2 ሰራተኞች ውስጥ አንደኛው ሰራተኛ በተመሳሳይ ሁኔታ ህይወቱ እንዳለፈም ተገልጿል። የልስን ስራም ሲሰራ የነበረው አንዱ ሰራተኛ ከባድ ጉዳት ደርሶበት ለህክምና እርዳታ ወደ ሆስፒታል መወሰዱም ተገልጿል። በትላንትናው ዕለት 4 የቀን ሰራተኞች በተመሳሳይ ሁኔታ ከሪል ስቴቱ ህንጻ ላይ ወድቀው 2 ሰራተኞች ህይወታቸው ያለፈ ሲሆን በሁለቱ ሰራተኞች ላይ ከባድ ጉዳት መድረሱና ወደ ሐኪም ቤት መወሰዳቸውም ተገልጿል። እንዲሁም ከትናንት በስቲያም ባለፈው ሐሙስ ሰኔ 12 2017 ዓ.ም 5 የግንባታ ሰራተኞች ከህንጻው ላይ መውደቃቸው የተገለጸ ሲሆን የሁለቱ ሰራተኞች ህይወትም ሲያልፍ በ3 ሰራተኞች ላይ ከባድ ጉዳት መድረሱም ተሰምቷል። በህንጻ ግንባታ ላይ የተሰማሩ ሰራተኞች በተደጋጋሚ ተመሳሳይ አደጋ እየደረሰባቸው እንደሚገኝም ተመልክቷል። በኢትዮጵያ ውስጥ የሚካሄዱ የግንባታ ስራዎች በአብዛኛው ደረጃቸውን የጠበቁ ባለመሆናቸውና የባለሙያም የቅርብ ክትትል ስለማይደረግባቸው በርካታም ለፍቶ አዳሪ የቀን ሰራተኞች የህይወትና የአካል መስዋዕትነት እንደሚከፍሉ የተለያዩ መረጃዎች ይገልጻሉ። በአገዛዙ ስልጣን አስጠባቂ ጦር በቁጥጥር ስር የዋሉት አበምኔት ያለምንም ቅድመ ሁኔታ እንዲፈቱ እናት ፓርቲ ጠየቀ። በአማራ ክልል ሰሜን ጎጃም ዞን ውስጥ የሚገኘው የክብረ ደናግል ናዳ ማርያም አበምኔት ቆሞስ የኔታ ኢባቤ ትላንት አርብ ሰኔ 13 ቀን 2017 የአገዛዙ ሰራዊት ደንብ ልብስ የለበሱ ናቸው በተባሉ የጸጥታ ኃይሎች ከ300 በላይ ተማሪዎችን ከሚያስተምሩበትና በአስተዳዳሪነት አበምኔት ከሚያገለግሉበት ገዳም ታፍነው መወሰዳቸውን ለማረጋገጥ መቻሉን አስታውቋል። መምህሩ ዕለት ዕለት መድኃኒት የሚወስዱባቸው ተደራራቢ ህመም እንዳሉባቸው ነገር ግን መድኃኒቴን እንኳን ሊያዝ እያሏቸው ፋታ ሳይሰጡ አጣድፈው እንደወሰዳቸው መገንዘቡን አስታውቋል። ፓርቲው እንዲህ ያለው በተለይ በሃይማኖት አባቶች ላይ ያነጣጠረ ተደጋጋሚ ግብታዊና ቂም ተኮር አለፍ ሲልም የጅምላ ግድያ በጽኑ እናወግዛለን ያለ ሲሆን የታፈኑት አበምኔት ያለምን ቅድመ ሁኔታ እንዲፈቱ አበክረን እንጠይቃለን ሲል ዛሬ ሰኔ 14 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። የአገዛዙ ስልጣን አስጠባቂ ወታደሮች እነ ዘመነ ካሴ የት ነው ያሉት ይህንን አውጡ በሚል የሃይማኖት አባቶችን በተደጋጋሚ ጥቃት ሲያደርሱ የቆዩ ሲሆን ፋኖ ጥይት እንዳይበሳው አድርጋቸዋል በሚል የአብነት ተማሪዎችን ጭምር በግፍ መጨፍጨፋቸው በተደጋጋሚ ሲጠቀስ ቆይቷል። የክብረ ደናግል ናዳ ማርያም አበምኔት ቆሞስ የኔታንም ዘመነ ካሴ ያለበትን ያውቃሉ ማምጣት አለበት በማለት ያዳፉ እንደወሰዷቸውና ድርጊቱ በአካባቢው የነበሩ ሰዎችን ማስቆጣቱም ታውቋል። አገዛዙ በአማራ ህዝብ ላይ በብሪት ጦርነት ካወጀ በኋላ ሃይማኖት አባቶችና ቤተክርስቲያንና መስጊዶችንም የጥቃት ኢላማ በማድረግ በተደጋጋሚ ከባድ መሳሪያና ያገዛዙ ስልጣን አስጠባቂ ወታደሮችን በበቀል ሳቢያ ከፍተኛ ጥቃት ማድረሳቸው ተደጋግሞ ሲጠቀስ ቆይቷል።
የአገሪቱ የጤና ስርዓት ቀውስን ያሳያል የተባለው የቀጣይ ዓመት በጀትና የጤና ባለሙያዎች የደሞዝ ጥያቄን አስተካክላለሁ ማለት አብይ አህመድ ዛሬ ከመረጣቸው የጤና ባለሙያ ካድሬዎች ጋር ባደረገው ውይይት ላይ ገልጿል። ባዶ ተስፋ አንፈልግም፣ እስከ ነሐሴ ድረስ ሁኔታውን እናያለን፣ ከነሐሴ በኋላ የስራ ማቆም አድማችንን እንቀጥላለን ብለዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በይፋ ያቀረባቸውን 12 ጥያቄዎች በቀጥታ ከመመለስ ይልቅ የደሞዝና የጤናው ዘርፍ በጀት በተመለከተ እጅግ አሳሳቢ በሆነ ደረጃ መቀነሱ ጭምር የተገለጸ ሲሆን አብይ አህመድ ዛሬ ከመላው ሀገሪቱ ተውጣጡ ያላቸውና የተመረጡ ያላቸው የጤና ባለሙያ ካድሬዎች በተገኙበት የደሞዝ ጭማሪው ከሚጠበቀው በላይ ይስተካከላል፣ የጤናው በጀት ይሻሻላል ማለቱን ተከትሎ የጤና ባለሙያዎች ንቅናቄ በቅድመ ሁኔታ የተገቡትን ቃሎች ማየቱን አስታውቋል። ለጠየቅናቸው ህጋዊ የህልውና ጥያቄዎች በቀጣይ ወራት ውስጥ በተጨባጭ መልስ የማይሰጠን ከሆነ ከአርብ ነሐሴ 9 ቀን 2017 እስከ እሁድ መስከረም 4 ቀን 2018 ዓ.ም ድረስ የተጠናከረ የማህበራዊ ሚዲያ ግንዛቤ ማስጨበጫ በማካሄድ የምንጠባበቅ ሲሆን ይህ ካልሆነ ግን እኛም ልጆቻችንን ቤተሰቦቻችንን በረሃብ እስክናልቅ መታገስ ስለማንችል ከሰኞ መስከረም 5 ጀምሮ መልስ እስከሚሰጠን ድረስ ሙሉ ለሙሉ ስራ የምናቆም መሆኑን ከወዲሁ እናሳውቃለን በማለት ጠቅሷል። ውይይቱን ተከትሎ የተለያዩ መረጃዎች የሚወጡ ሲሆን ካድሬዎች የተለመደ ሙገሳ ማድረጋቸውን፣ ነገር ግን አገዛዙ የአውሮፓ ሀገራት ለጤናው ዘርፍ የሚሰጡትን ድጋፍ ሙሉ ለሙሉ ማቋረጣቸውና ይህም የጤና ባለሙያዎች ንቅናቄ ውስጡን የሰራቸው ዲፕሎማሲያዊ ጫናዎችና አገዛዙ የጤናው ዘርፍ የሚመጡ እርዳታዎችን ለጦርነት መዋሉን ለወታደራዊ ስልጠናና ለመሳሪያ ግዢ በመዋል የጤናው ዘርፍ በከፍተኛ ደረጃ የተጎዳ መሆኑን የንቅናቄው መጀመር ተከትሎ ሰፊ ግንዛቤ ማግኘታቸው እዚህ እርምጃ ላይ እንዲደርሱ ማድረጉ ዛሬ በተደረገው ውይይት ላይ ከተለመደው በተለየ ጥያቄያቸውን እንቀበላለን በማለት ለመሸንገል መሞከሩም ታውቋል። የጤና ባለሙያዎች ንቅናቄ ባዶ ተስፋ በመያዝ እንዳይዘናጉ ጥሪ የቀረበ ሲሆን ሌሎችም በቅርቡ ከስራ በገፍ ይፈናቀላሉ የሚባሉ የመንግስት ሰራተኞች የስራ መፈናቀሉ ሰለባ ከመሆናቸው በፊት በተደራጀ መንገድ ድምጻቸውን እንዲያሰሙ፣ መምህራንና በኑሮ ውድነቱ የተማረረው ህዝብም በየደረጃው ጥያቄውን በማንሳት ከጤና ባለሙያዎች ጎን በመቆም ፈጣን መፍትሄ ማምጣት የሚችልበት እድልና በአገዛዙ ላይ ተገቢውን ጫና በማድረግ ለጦርነትና ብልጭልጭ ፕሮጀክቶች የሚያውላቸውን ሀብቶች የጤናውን ዘርፍ በማሻሻል ለህዝቡ መሰረታዊ አገልግሎት በማሟላት ተጨባጭ ለውጥ ማምጣት የሚያስችል እርምጃ መውሰድ ይቻላል የሚሉ ጥሪዎችም በማህበራዊ ሚዲያ ተጠናክረው ቀጥለዋል። በሌላ በኩል አብይ አህመድ የጤና ባለሙያዎች ንቅናቄ ተወካዮች በስብሰባው እንዳይገኙ ያደረገ ሲሆን ይህንኑ ተከትሎ የጤና ባለሙያዎች ንቅናቄ በስብሰባው ላይ ለመሳተፋቸውን ተወካዮቻቸውን እንዳያሳትፉ ክልከላ መደረጉን ጭምር ይፋ ያደረጉ ሲሆን ነገር ግን ከጥያቄያቸው ከፊሉ የጤና ስርዓቱ እንዲሻሻል ለቀጣዩ ዓመት ይሻሻላል የተባለው በጀት እጅግ ቀንሶ መምጣቱን ምክንያት በማድረግ ለጠየቁት ከተመደበው 60 ቢሊዮን ብር ወደ 150 ቢሊዮን ብር ያድጋል የሚሉ ባዶ ተስፋዎች መሰጠታቸውን፣ የጤና ባለሙያዎችም ደሞዝ በከፍተኛ ደረጃ ይሻሻላል የተባለ ቢሆንም ይህም አገዛዙ ቀጣዩ ዓመት ምርጫ የሚለውን ራሱ ብቻውን ተወዳድሮ የሚያሸንፍበትን ሜዳ ለማደላደልና እስከ ምርጫው ድረስ እንዲህ ያንከባለለ እያዘናጋ ለመቀጠል እንጂ በመሰረታዊነት ደሞዝ የመጨመር አስተሳሰብ እንደሌለው ባለፉት ወራት በተለያዩ ባለስልጣናት ሲዳረጉ የነበሩ ውይይቶችም መነሻ መሆናቸውን አንዳንዶች በጥርጣሬ አይተዋል። ፓኪስታን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም የሰላም ኖቤል ሽልማት ይሸለሙልኝ ስትል ጥያቄ አቀረበች። የፖለቲካ ተንታኞች ግን የፓኪስታን ሐሳብም ትራምፕን አፋቸውን ለማዘጋት ነው ብለውታል። ዶናልድ ትራምፕም እስከ አሁን ድረስም አስተዋሽም አጣው ሲሉም ወቀሳም ሰነዘሩ። የፓኪስታን መንግስት ዛሬ ይፋ እንዳደረገው ከጎረቤቷም ህንድ ጋር ወደ ለየለት ወታደራዊ ግጭት ውስጥ ለመግባት በተንቀሳቀሰችበት ወቅት ፕሬዝዳንት ዶናልድ ትራምፕ ባለፈው ግንቦትም ጣልቃ በመግባታቸው የሰላም ኖቤል ሽልማት ሊሰጣቸው ይገባል ብሏል። እንደ አሜሪካው ኤንቢሲ ኒውስ ዘገባም ይህ የፓኪስታን መንግስትም ለፕሬዝዳንት ዶናልድ ትራምፕ የኖቤል ሽልማትም ይሰጥልኝ ጥያቄም ሁለተኛ ሳምንት ባስቆጠረው የኢራንና የእስራኤል ጦርነት ውስጥም ጸረ እስራኤል አቋም ያንጸባረቀችው ፓኪስታን አፍቃሪ እስራኤል የሆኑት ዶናልድ ትራምፕ ወደ ወታደራዊ እንቅስቃሴ በመግባትም እስራኤልን በመርዳትም ጦርነቱ እንዳይፋፋም ልባቸው ለማማለል ነው ብለውታል። በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የኢትዮ ግብጽ ዲፕሎማቲክ ፍጥጫን ማርገባቸው፣ ለኢትዮጵያ ህዳሴ ግድብ ገንዘብ መደጎማቸውን፣ በሩዋንዳና በኮንጎ መካከል ሰላም ማስፈናቸውን፣ በሰርቢያና በኮሶቮ መካከል ጦርነት ማስቆማቸውን፣ በሰሜን አፍሪካና በመካከለኛው ምስራቅ እንዲሁ የሰላም መሪ መሆናቸውን የገለጹት ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ትስስር ገጻቸው በትናንትናው ዕለት ባሰፈሩት መልእክት የኖቤል ሽልማት ለእኔ አይሰጠኝም፣ ምክንያቱም ተቋሙ ለእኔ ክሬዲትም ስላልሰጠኝ ነው። የሩሲያን የዩክሬን ጦርነትን ሆነ የእስራኤልና የኢራንን ጦርነትን ባስቆመው ሽልማቱ ለእኔ አይሰጥም ብለዋል።
የአሜሪካው የቀድሞ ፕሬዝዳንት ባራክ ኦባማ እንደ ፈረንጆቹ አቆጣጠር በ2009 የኖቤል ሽልማት መቀበላቸው ይታወሳል። የፓኪስታንና የህንድ የሰላም ስምምነትን በተመለከተ የህንድ ባለስልጣናት እርቀ ሰላሙ የመጣው በፕሬዝዳንት ዶናልድ ትራምፕ ዲፕሎማሲያዊ ጉትጎታም ሳይሆን በሁለቱ ሀገራት ወታደራዊ መሪዎች መስማማት ነው የሚል አመለካከት እንዳላቸው ኤንቢሲ ኒውስም አስነብበዋል። በአማራ ማንነታቸው ሳቢያ የታሰሩ የፖለቲካ እስረኞች መካከል የምክር ቤት አባላቱ አቶ ዮሐንስ ባለው አገዛዙ በከሰሳቸው የፈጠራ ክስ ውስጥ ከ2 ዓመት በኋላ አስታወስኩት ያለውን ዋና ምስክር ይዞ መምጣት ተቃውሞ አስነስቷል። ከሰለጠኑት ምስክሮች ከፍተኛ ስኮር ያገኘ ነው ወይ በማለት አቶ ዮሐንስ ባለው ለችሎቱ አቤቱታ አቅርበዋል። በአማራ ማንነታቸው ሳቢያ በስር ላይ ከሚገኙት የምክር ቤት አባላቱ አቶ ዮሐንስ ባለው በአገዛዙ የፈጠራ ሽብር ክስ ሳቢያ በአቶ ዮሐንስ ባለው መዝገብ በማረሚያ ቤት የሚገኙ የፖለቲካ ህሊና እስረኞች ትላንት ሰኔ 13 ቀን 2017 ፍርድ ቤት በቀረቡበት ወቅት አቃቢ ከ2 ዓመት በኋላ ረስቸው ነበር ያለውን ዋና ምስክር ይዞ መምጣቱ ተቃውሞ አስነስቷል። በፌዴራል ከፍተኛ ፍርድ ቤት ሰኔ 13 ቀን 2017 በነበረው ችሎት በህመም ምክንያት ካልተገኙ ከ31ኛ ተከሳሽ ታደለ አሰፋና ከ46ኛ ተከሳሽ አማራ መለስ በስተቀር በማጎሪያ ቤት ከሚገኙት 14 ተከሳሾች ፍርድ ቤት የቀረቡ ሲሆን መዝገቡ የተቀጠረው የአቃቢ ህግ ምስክሮችን ለማሰማት የነበረ ቢሆንም አቃቢ ከሰኔ 10 እስከ ሰኔ 13 ባለው ጊዜ ያሉ ካላቸው 21 ምስክሮች መካከል ቀሪ 9 ምስክሮችን አቅርቦ እንዲያስመሰክር በሚል ለሶስተኛ ጊዜ የተሰጠውን ቀጠሮ ያልተጠቀመበት ሲሆን ያለበቂ ምክንያት ከቀሪዎቹ መካከል አንዱን እንኳን ለማስመስከር ያልቻለ ቢሆንም አቃቢ ህግ በለቱ ከመከላከያ ሰራዊት በቦርድ የወጣ በሚል ባቀረበው በ20ኛ ምስክር በሌላ ይታያል በሩቁ ዓለሙ በተባለ ወሳኝ ምስክር ተተክቶ የፊታችን ሰኞ ሰኔ 16 ቀን 2017 ቃሉን እንዲሰጥ ይፈቀድልኝ ሲል መጠየቁ በፖለቲካ እስረኞቹ የምክር ቤት አባላት በኩል ተቃውሞ ቀርቦበታል። ከተጨማሪ ምስክር ጋር በተያያዘ አቃቢ ህግ ባቀረበው አቤቱታ ላይ በግራ ቀኙ መካከል ክርክር የተደረገ ሲሆን በዚህ መሰረት በጠበቆች በኩል የተለያዩ መከራከሪያ የህግ ፍሬ ነገሮች በችሎት የተነሱ ሲሆን በዚህም የፍትህ ሂደቱን ለማዘግየት ካልሆነና ለትክክለኛ የፍትህ አሰጣጥ ሂደት የሚጠቅም ከሆነ ነው በማለት ክርክር ማቅረባቸው ተገልጿል። በአቃቢ ህግ በኩል የቀረበው አቤቱታ ቅንነት የጎደለው የመዝገቡን ክፍተት ካስተዋሉ በኋላ ሆን ተብሎ ፍትህን ለማዛባት ለሁሉም ሳይሆን ከሳሽ ወገንን ብቻ ለመጥቀም የቀረበ መሆኑን ወሳኝ ምስክር ቢሆን ኖሮ የመጀመሪያ ላይ በክሱ ላይ ስሙ ይሰፍር ነበር 21 የተባለ 22 ተብሎ ይመዘገብ ነበር በማለት ተከራክረው ውድቅ እንዲደረግ ጠይቀዋል። በግፍ እስር ላይ ከሚገኙት የፖለቲካ እስረኞች መካከል የምክር ቤት አባላቱ አቶ ዮሐንስ ባለው፣ አቶ ክርስቲያን ታደለና ዶክተር ካሳ ተሻገር በበኩላቸው ተቃውሟቸውን በችሎት አሰምተዋል። አቶ ዮሐንስ ባለው እኛ የፖለቲካ እስረኞችን በፈጠራ ክስ ተወንጅለን ነው ታስረን የምንገኘው ወሳኝ ምስክር ይረሳል እንዴ ሲሉ የጠየቁ ሲሆን ከሆነ ከ2 ዓመት በኋላ ነው ትዝ ያላቸው በማለት ከሰለጠኑ ምስክሮች መካከል ከፍተኛ ስኮር ያደረገ ምስክር ተገኘ ማለት ነው ሲሉ ተቃውሟቸውን ገልጸዋል። አቃቢ ህግ መጀመሪያ ላይ ምስክሮች የሟቾችና የቁስለኞች ቤተሰቦች ናቸው ያለ ቢሆንም በኋላ ግን የመከላከያና የፌዴራል ፖሊስ አባላት ነው ሆነው የተገኙት። ይህ ግልጽ የሆነ ማጭበርበር ነው። እናም አቃቢ ህግ ያቀረበው አቤቱታ ፍትህን የሚያጓትትና ቅንነት የጎደለው ስለሆነ ውድቅ እንዲደረግ በማለት ጠይቀዋል። አቶ ክርስቲያን ታደለ በበኩላቸው እኛ እንቀጣ ምስክር አይምጣላልን በባካችሁ በሚል አቃቢ ህግ እየተማጸነ ነበር ነው አሳነህ ብያለሁ። አሳና የሚለው ተረክ እኛ ላይ የተፈጸመ እንደሆነ ይሰማናል። ወተት ነጭ ነው ብዬ መናገር የሚችለውን ያህል አቃቢ ህግ ተጨማሪ 1 ዓመት ቢሰጠው እንኳን ምስክር አምጥቶ ማስቀጣት አይችልም። ረግፍ ነው። እኛ እኮ ፖለቲከኞች ነን። በእኛ ላይ ምንና ለምን እንደሚደረግ እናውቃለን በማለት ተቃውሟቸውን ገልጸዋል። አቃቢ ህግ ክስ ማሻሻያ ብሎ ሲያመጣም በማስረጃ ላይ የተቀየረ ነገር የለም ማለቱን አውስተዋል። አዲስ አበባ ምክር ቤት አባልና አማራ ላይ የተለየ የእስር ዘመቻ ሊደረግ አይገባም በማለታቸው ተደብድበው የታሰሩት ሌላው የምክር ቤት አባል ዶክተር ካሳ ተሻገር አቃቢ ህግ ሆን ብሎ የፍትህ ሂደቱን ለማዛባት ብቻ ሳይሆን ዳኞችንም ቅርቃር ውስጥ ለመክተት ያቀረበው አቤቱታ መሆኑን ጠቅሰው ላለፉት 8 ወራት በአዋሽ አርባና በሜክሲኮ ታግተን እንድንሰቃይ ተደርጓል። ስለዚህ ተቀባይነት የሌለው አቤቱታ ስለሆነ ውድቅ እንዲደረግ ሲሉ አቤት ብለዋል። ፍርድ ቤቱ በግራ ቀኙ መካከል የተደረገውን ክርክር ቀርጾ ተገልብጦ ከመዝገቡ ጋር እንዲያያዝ ሰኔ 12 ቀን 2017 በነበረው ችሎት ተከሳሾች ከቅሊንጦ ለምን እንዳልቀረቡ ማብራሪያና ምላሽ እንዲሰጥበት ከተጨማሪ ምስክር አንጻር የተደረገው ክርክር መርምሮ ብይን ለመስጠት በሚል ለመጪው ሰኔ 18 ቀን 2017 ተለዋጭ ቀጠሮ ሰጥቷል። አቃቤ ህግ ለመመስከር ተዘጋጅተዋል ያላቸውን 5 ምስክሮች ሰኞ ሰኔ 16 ቀን 2017 አቅርቦ እንዲያስመሰክር ሲል ፍርድ ቤቱ ብይን ሰጥቷል። ይህ በእንዲህ እንዳለ በተለያየ የፈጠራ የሽብር ክስ የተከሰሱ ሌሎች የፖለቲካ እስረኞችም ችሎት መካሄዱን አውሎክሰን አንድነት በላከው ዝርዝር የፍርድ ቤት ዘገባ ጠቅሷል።
የጤና ባለሙያዎችን ጥያቄ ወደ ጎን የገፋው አገዛዝ የዝንጀሮ ፈንጣጣን በተመለከተ ተገቢውን መረጃ እየሰጠ አለመሆኑን ውስጡን ሰዎች እየተጎዱ መሆናቸው የተጠቀሰ ነው። በሌላ በኩል ጤና ሚኒስቴር እስካሁን ሕይወቱ ያለፈው አንድ ሕፃን ሲሆን 15ቱ ከበሽታ ሙሉ ለሙሉ አገግመዋል በማለት 22 ሰዎች ተይዘው እንደነበር ይፋ አድርጓል። የኢትዮጵያ ጤና ባለሙያዎች ያቀረቡትን ጥያቄ ወደ ጎን በመግፋት የጤና ስርዓቱ የተቃወሰና በመሳሪያና በመድኃኒት እጦት ህዝቡ ለከፋ የጤና ችግር እየተዳረገ መሆኑ በስፋት እየተነገረ ባለበት በዚህ ወቅት ባለፈው ወር ለመጀመሪያ ጊዜ ሞያሌ ላይ የታየው የዝንጀሮ ፈንጣጣ እስካሁን የአንድ ሰው ህይወት ብቻ አጥፍቷል ሲል ያገዛዙ ጤና ሚኒስቴር ዛሬ በጽሁፍ ባወጣው መግለጫ ጠቅሷል። አገዛዙ በቂ መረጃ ለህዝቡ እየሰጠ አለመሆኑን የሚጠቅሱ ወቀሳዎች እየቀረቡ ባለበት በዚህ ወቅት የመጀመሪያው የዝንጀሮ ፈንጣጣ ታካሚ ከተገኘበት ግንቦት 16 ቀን 2017 ከዛሬ ሰኔ 14 ቀን 2017 ድረስ በአጠቃላይ ለ312 በበሽታው ለተጠረጠሩ ሰዎች የላቦራቶሪ ምርመራ የተደረገ ሲሆን 22ቱ በበሽታው መያዛቸው መረጋገጡን የው መግለጫ ጠቅሷል። ከነዚህ መሃል የአንድ ህፃን ህይወት ሲያልፍ 15ቱ ከበሽታው ሙሉ ለሙሉ አገግመው ከለይተው ሕክምና ማዕከላት የወጡ ሲሆን የቀሩት 6 ታካሚዎች በአማራና በኦሮሚያ ክልሎች በሚገኙ ለይተው ማከሚያ ማዕከላት ውስጥ ሕክምናቸውን እየተከታተሉ ይገኛል ሲል ጠቅሷል። ይህ ወረርሽኝ በአጭር ጊዜ ለመቆጣጠር የህብረተሰባችንን ጤና ለመጠበቅ የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት፣ ከክልል ጤና ቢሮዎች፣ ከክልል ህብረተሰብ ጤና ኢንስቲትዩት እንዲሁም ከተለያዩ ባለድርሻ አካላት ጋር በመሆን በየደረጃው የድንገተኛ አደጋ ማስተባበሪያ ማዕከላት አደራጅቶ የተቀናጀ በሽታ ቅኝት ምላሽ ስራዎች እየሰራ ይገኛል በማለት የተለመደ የማዘናጊያ መግለጫ የሰጠ ቢሆንም አገዛዙ በተቆጣጠራቸው የአገሪቱ መገናኛ ብዙሃን ይህንን ወረርሽኝ በተመለከተ ተገቢውን መረጃ ለህዝብ እየደረሰ አለመሆኑን ጉዳዩ የሚመለከታቸው የጤና ባለሙያዎች ስጋታቸውን ጭምር መግለጽ ጀምረዋል። የጤና ሚኒስቴር የሚባለው የካድሬነት ስራ ከመስራት ወጥቶ የጤናውን ስርዓት ለማዘመን የጤና ባለሙያዎችን ጥያቄ በመደገፍ ከመቆም ይልቅ የስራ ማቆም አድማ ያደረጉና ፍትሐዊ ጥያቄ ያቀረቡ የጤና ባለሙያዎች ፈቃድ ሰርዛለሁ እስከ ማለት የደረሰበት የብሪት እርምጃ ተቃውሞ ሲቀርበት እንደነበር አይዘነጋም። የዝንጀሮ ፈንጣጣ ከተከሰተባቸው 17 ሀገራት በዓለም አቀፍ አየር ማረፊያዎች ለሚመጡ 179,000 በላይ መንገደኞች የዝንጀሮ ፈንጣጣ በሽታ ማጣራት መደረጉን በሁሉም የጎረቤት ሀገራት መግቢያና መውጫን ጨምሮ የየብስና አየር መንገድ በመጠቀም ወደ ሀገራችን ወደ ኢትዮጵያ ለሚገቡ ከ1.6 ሚሊዮን በላይ መንገደኞች የማጣራት ስራ አከናውነናል ሲል የጤና ሚኒስቴር በዚሁ መግለጫ ጠቅሷል። ለበሽታው አጋላጭ ሁኔታዎች ተብለው ከተለዩ መንገዶች መካከል በቫይረሱ ከተያዙ ሰዎች ጋር የሚደረግ የሰውነት ንክኪ፣ የግብረ ስጋ ግንኙነት እንዲሁም ከታማሚ ሰው ጋር ንክኪ ያለው ቁስ በጋራ መጠቀም በዋነኛነት የሚጠቀሱ ሲሆን ህብረተሰቡ የበሽታውን አሳሳቢነት ግንዛቤ ውስጥ በማስገባት ጥንቃቄ እንዲያደርግ ጥሪ ቀርበዋል። ለበሽታው ተጋላጭ የሆኑና በሽታው እንደተያዙ ከተጠረጠሩ ሰዎች ጋር የሚኖርን ንክኪ፣ የግብረ ስጋ ግንኙነት፣ የሰውነት ንክኪ፣ መሳሳም፣ መጨባበጥ ማስቀረትና ጥንቃቄ ማድረግ፣ የበሽታው ምልክቶች እንደ ከፍተኛ ትኩሳት፣ ራስ ምታት፣ የጀርባና የጡንቻ ህመም፣ የጢም ማበጥ፣ ለመተንፈስ መቸገርና የቆዳ ላይ ሽፍታ ሲያሳዩ ወዲያውኑ ራስን ከሌሎች ሰዎች መለየትና ወደ ጤና ተቋም በመሄድ የህክምና እርዳታ ማግኘት፣ የበሽታው ምልክቶች የታየበት ሰው ካጋጠመም ማስክ ማድረግ ወይም ርቀትን መጠበቅና ወደ ጤና ተቋም ቶሎ እንዲሄዱ ማገዝ፣ በበሽታው ከተያዘ ሰው ጋር ንክኪ ከተፈጠረ እጅን በአግባቡ መታጠብ፣ ከታመመ ሰው ጋር ቁሳቁሶችን አለመጋራት፣ ከበሽታው ታማሚዎች ወይም ከሰውነት ቁስል ፈሳሽ ጋር የተነካኩ ቦታዎችና ቁሶችን በአግባቡ ማጽዳት ይገባል የሚሉ ጥሪዎች በተደጋጋሚ ሲቀርቡ ቆይተዋል። የአገዛዙ ባለስልጣናትና የሚኒስቴር መስሪያ ቤቶች በየጊዜው የሚያወጧቸው ሪፖርቶች ላይ ጥርጣሬ ያለው ህዝብ የዝንጀሮ ፈንጣጣን በተመለከተም የጤና ሚኒስቴር ያወጣው ሪፖርት እምነት የሚጣልበት አለመሆኑ በተደጋጋሚ ቅሬታ ሲቀርብ እንደነበር አይዘነጋም። ትውልደ ኤርትራዊው ታዳጊ ወጣት በአሜሪካው ካሊፎርኒያ ግዛት በሚገኘው የዲዝኒ የተንቀሳቃሽ ምስል ተውኔት ውስጥ እንዲሳተፍም በመመረጡም እድለኛ ነኝ አለ። ከኤርትራዊና ከፊሊፒናዊ ወላጆች የተገኘው የአሜሪካ ዜግነት ያለው ዮናስም ክብረ አብ ከናሽናል ጋዜጣ ጋር ባደረገው ቃለ ምልልስ በካምፕ ውስጥ ያሉ ተዋናዮች በሙሉ ድንቅ ናቸው፣ እነዚህ ሰዎችም የፈጠራ ችሎታቸው ምጡቅ ነው፣ ከእንደዚህ አይነት ሰዎች ጋር በመሳተፌም ለኔ ትልቅ ክብር ነው ብሏል። ገና 3 ዓመትም ጨቅላ ሳለ የቴኒስ ኳስ መጫወት ያዘወትር እንደነበርና እስከ 12 ዓመት ድረስም የገፋበት መሆኑን የገለጸው ዮናስ ከቴኒስ ጋር በተያያዘ አስቂኝና አዝናኝ ቪዲዮ መስራቱን የተመለከቱት የአሜሪካ የቴኒስ ማህበር ወደ ኒውዮርክ በመጓዝ 10 ኮከብ ተጫዋቾችን ቃለ ምልልስ ማድረጉን የተመለከቱ ወላጆቹም ወደፊት ልጃቸው ዮናስ የተዋጣለት የሲኔማ አክተር ሊወጣው እንደሚችል ምኞት እንደነበራቸው ገልጿል። ኤሊዮ በተባለው በአሁን ሰዓት በዓለማችን ላይ በተመልካቾች ዘንድ አድናቆት በተረፈው ሲኔማ ውስጥ ዋነኛ ተሳታፊ ከሆኑት አክተሮች
ጋር የተቀላቀለው ዮናስም ክብረአብ ገና ከልጅነቱ ጀምሮ ስመኛው የነበረው የሲኒማ ተዋናይነትም እድል ማግኘትም ትልቅ እድል ነው ብሎታል። በስፓኒሽ ቋንቋም ፀሐይ የሚል ስያሜ ያለው ኤሊዮ ሲኒማ አንድ ኤሊዮም ሶሊስ የተባለ የ11 ዓመትም ጨቅላ ወይም ዮናስ ክብረአብ በባዕድ አባላትም ወይም አላያን ተወስዶም ከዚያም የምድራችን አምባሳደር የሆነበት ገጸ ባህሪ ታከለበትም የልብ ወለድ ሳይንሳዊ ሲኒማ 98 ደቂቃ ርዝማን ያለው ሲሆን 150 ሚሊዮን የአሜሪካን ዶላርም ተበጅቶለታል። ሲኒማው ወደ ተመልካቾችም እንዲቀርብ ከተደረገም ካለፈው 10 ቀን ጀምሮ ከአሜሪካ ውጪ በተለያዩ የዓለም ማዕዘናት እየታየ ሲሆን ከፍተኛ አድናቆትና አስተያየትም እንደተለገሰው ለማወቅም ተችሏል። የመጀመሪያው ዲሞክራቲክ ኮንጎ ጠቅላይ ሚኒስትር ፓትሪስ ሉሙምባ አገዳደልን ተከትሎ ላለፉት 60 ዓመታት ልጃቸው ስታደርግ የነበረው ጥረት አንድም ሰው ለፍርድ አለመቅረቡን ተከትሎ ተስፋ እንዳስቆረጣት ተገለጸ። እንደ አውሮፓውያን አቆጣጠር ጥር 17 1961 የተገደሉት የዲሞክራቲክ ሪፐብሊክ ኮንጎ የመጀመሪያው ጠቅላይ ሚኒስትር ፓትሪስ ሉሙምባ እስካሁን ለግድያቸው ተጠያቂ አካል አለመኖሩን፣ ብዙዎቹ ተጠያቂ የሚሆኑት መሞታቸውና የመጨረሻው ተጠያቂ የሚሆነው 92 ዓመቱ ላይ መሆኑን ከ60 ዓመታት በላይ ጉዳዩን ስትከታተል የቆየች ልጃቸው ሂደቱ ተስፋ አስቆራጭ መሆኑን መግለጿን ዲደብሊው ሰፋ ባለ ዘገባው አስነብቧል። በዚህ የተነሳ ከ60 በላይ ለሚበልጡ ዓመታት ልጃቸው ጁሊያና ሉሙምባ ጥያቄዎችን በመያዝ አባቷን ማንገደለው አሜሪካኖችስ እርዳታ አደረጉ፣ የተባበሩት መንግስታት ምን አደረገ፣ እሱ በእነርሱ ጥበቃ ስር ሆኖ እያለ ዝም ብለው ቆመው ነበር፣ የማይመቹ የፖለቲካ ጥያቄዎች ናቸውና ጁሊያና መልስ እስክታገኝ ድረስ ያደረገችውን ጥረት በስፋት አስቃኝቷል። ይህ በህይወቴ ላይ ተጽዕኖ ከሌለው ምን የፓትሪስ ሉሙምባ ልጅ ሆንኩ ያለችው ጁሊያና በግብጽ ያደጉበትንና አባታቸው እንደሚሞቱ ገምተው ባደራ ሰጥተዋቸው በዚያም የአባታቸውን ሞት የሰሙበትና ከልጅነቷ ጀምሮ አባታቸው በፖለቲካ ጉዳይ መገደላቸውን ትገምት እንደነበር በዚሁ ዘገባ ተጠቅሷል። ለጁሊያና ከባድ ቀናት የሆኑት ሰኔ 17 የቤልጂየም ፌዴራል አቃቢ ሕግ ጽሕፈት ቤት ከአባቷ ግድያ ጋር በተያያዘ ጉዳዩን ከ10 ዓመታት በላይ ከመረመረ በኋላ ወደ ብራስልስ የወንጀል ፍርድ ቤት እንዲላክ መጠየቁን በማስታወስ ቤልጂየም ለግድያው በከፊል ተጠያቂ መሆኗ ይታወቃል። እንደ አውሮፓውያን አቆጣጠር በ2001 ዓ.ም የፓርላማ ምርመራ ያኔው የቤልጂየም ንጉስ ባውዶን ስለ ግድያው እቅዶች እንደሚያውቁና ለማስቆም ምንም እንዳላደረጉ አስታውቋል። ያ ብቻ አይደለም። የጁሊያና ወንድም ፍራንሷ የቤልጂየምን በጦር ወንጀሎችና በማሰቃየትና አባቱን በፖለቲካና በአካል እንዲወገድ ባነጣጠረው ሴራ አንድ አካል መሆኑን ከሷል። እንደ አውሮፓውያን አቆጣጠር በ1960 ዓ.ም በዲሞክራቲክ ኮንጎ ፓትሪስ ሉሙምባ ኮንጎ ከቤልጂየም ቀኝ ግዛት ነጻ አውጥተው የአገሪቱ የመጀመሪያ ጠቅላይ ሚኒስትር የሆኑ ሲሆን ለዲሞክራሲ ብልጽግናና የኮንጎ ማዕድን በውጭ ኃይሎች መበዝበዝ እንደሚያቆም ቃል የገቡ ሲሆን ያ ግን ለህይወታቸው አደጋ መሆኑን ዘገባው በስፋት አስነብቧል። ምዕራባውያን በተለይም ቤልጂየምና አሜሪካ የሉሙምባን የኮንጎ ጥሬ ዕቃ ከሀገር መውጣት የለበትም እቅድ አለመውደዳቸውን ጊዜው ቀዝቃዛው ጦርነት እንደነበርና ጉዳዩን ከሶቪየት ህብረት ጋር እንዳያያዙት እንደ አውሮፓውያን አቆጣጠር ጥር 17 1961 ዓ.ም ሉሙምባ የነጻዋ ኮንጎ የመጀመሪያ ጠቅላይ ሚኒስትር ሆነው ከተመረጡ ከግማሽ ዓመት በኋላ በቤልጂየምና በአሜሪካ ቡራኬ ኮንጎ ተገንጣዮች ግዛታቸው ወደ ሆነው የካታንካ ግዛት ወሰዷቸው። ሉሙምባና ሁለት ረዳቶቻቸው በቤልጂየም መኮንኖች ትዕዛዝ በጫካ ውስጥ በጥይት ተመተው ተገደሉ። ዝርዝሩ የወጣው የሉሙምባ ግድያ በሚል የማህበረሰብ ጥናት ላይ ባለሙያው ሉዶ ዴዊት ባደረጉት ምርመራ መሆኑን ዘገባው ጠቅሷል። ሌላው የቤልጂየም መኮንን ጄራርድ ሶቴ አስክሬኑን በመጋዝ ከፋፍሎ በሰልፊክ አሲድ እንዲሟሟ አድርጓል። ከሉሙምባ የቀሩት ሁለት ጥርሶች ብቻ ነበሩ። እነዚህ የሉሙምባ ጥርሶች ሶቴ እንደ ዋንጫ ጠብቆ አቆይቷቸው የነበረ ሲሆን ጁሊያና ስለዚህ ጉዳይ ያወቀችውን እንደ አውሮፓውያን አቆጣጠር በ2000 ዓ.ም በጀርመን ዜና ማሰራጫ በቀረበበት ዘገባ ሲሆን ሶቴ ጥርሶቹን በእጆቹ ይዞ ስለ ዝርዝሩ በካሜራ ቀርጾ ነበር። ይህ ለጁሊያና የሚያስቆጣ አሳዛኝ ትዝታ ሲሆን አባትህ እንደተገደለ እንዳልተቀበረ እንደተቆረጠ ብቻ ሳይሆን አካሉንም እንደወሰዱት ቢነግሩ ምን ይሰማሃል? ለብዙዎች እሱ የመጀመሪያው የኮንጎ ጠቅላይ ሚኒስትር ነበር፣ ብሔራዊ ጀግና፣ ለእኔ ግን አባቴ ነው በማለት ሁኔታውን ገልጻለች። ከዓመታት በኋላ ጁሊያና የአባቱ አንድ ጥርስ እንዲመለስላት ለቤልጂየም ንጉስ ደብዳቤ የጻፈችበትን ሁኔታ የጠቀሰው ዘገባ ሁለተኛው የት እንዳለ ማንም አያውቅም፣ ሶቴ ወደ ሰሜን ባህር እንደወረወረው ተናግሮ ብዙም ሳይቆይ ሞተ። በኋላ ግን ሴት ልጁ የወርቅ ጥርሱን ለአንድ ጋዜጠኛ በማሳየቷ እሷን ከሷትና የቤልጂየም ባለስልጣናት ጥርሱን ከሷ ወሰዱ። እንደ አውሮፓውያን አቆጣጠር በ2002 የዚያን ጊዜ ጠቅላይ ሚኒስትር አሌክሳንደር ዴክሮ ጥርሱን ለሉሙምባ ልጆች በብራስልስ በተካሄደ ስነ ስርዓት መልሰው ይቅርታ ጠየቁ። በተቃራኒው የንጉስ ባውዳዊን ቀጥተኛ የዘር ሐረግ ካላቸው የቤልጂየሙ ንጉስ ፊሊፕ ግን ይቅርታ የሚለው ቃል መውጣት እንዳልቻለ ይሄው ዘገባ ጠቅሷል። አባቷ ሲገደል ጁሊያና 5 ዓመት ልጅ ስትሆን ፓትሪስ ሉሙምባ እንደሚሞቱ ያውቁ እንደነበር ጁሊያና ትናገራለች።
ተናግራለች። ለባለቤቱ በጻፈው የመጨረሻ ደብዳቤ ላይም ፍንጭ መስጠቱን ጠቅሳ በካይሮ የሉሙምባ ልጆች ዲፕሎማትና የሉሙምባ ጓደኛ ከነበሩ ከመሐመድ አብደል አዚዝ ኢሽካ ከሚስቱና ከልጆቻቸው ጋር ማደጋቸውን ጠቅሳለች። ጁሊያና ፓፓ አብደል አዚዝ እና እማማ ዚዚ ትላቸዋለች። ስለ ታላቅ የልጅነት ጊዜዋ የምታወራ ሲሆን ያደግነው በብዙ ፍቅርና ርህራሄ ነው ስትል ገልጻለች። እኛ የፖለቲከኛ ቤተሰብ ነን። ወደ ግብጽ የመጣ ነው በፖለቲካ ምክንያት በፕሬዝዳንት ናስር ተዘጋጅቶ ነው። ወደልም ጠናልም ፖለቲካ ህይወታችን አስኳል ሆኗል ብላለች። ጁሊያና ከዓመታት ስደት በኋላ ወደ ኮንጎ የተመለሰችው እንደ አውሮፓ አቆጣጠር በ1994 ዓ.ም የሞቡቱ ሴሴኮ አምባገነን አገዛዝ ሊወድቅ በተቃረበበት ወቅት ሲሆን አባታቸው ምኞቱ ይህ ነበር። እሱ ምንም ነገር ቢፈጠር ወደ ቤት መመለስ እንዳለብን ነግሮናል። ስለዚህ ጊዜው ለኛ ደና ሲሆን እንደገና ወደ ቤት ተመለስን በማለት ዛሬ ጁሊያና በኮንጎ ፖለቲካ ውስጥ ብዙም ንቁ ተሳታፊ ባትሆንም በኮንጎ ጦርና በአማጺው ሚሊሻ M23 መካከል ስላለው ግጭት ወይም በምዕራቡ ዓለም በቻይና በሩዋንዳና በሌሎች የውጭ ኃይሎች እየተካሄደ ስላለው የተፈጥሮ ሀብት ብዝበዛ ማውራት እንደማትፈልግ ዘገባው ጠቅሶ በብራስልስ ስላለው የፍርድ ሂደትም መናገር እንደማትፈልግ እሷ እንደምትለው ለ10 ዓመታት ምንም ነገር አልተፈጠረም። ከ12 ተከሳሾች ውስጥ 11 ሞተዋል። ይህ ስለ ቤልጂየም የፍትህ ስርዓት እንደሚናገር ጁሊያና ገልጻለች። በመጨረሻ አንድ ሰው ለአባቷ ግድያ ተጠያቂ ይሆናል የሚል ትልቅ ተስፋ እንደሌላትና የመጨረሻው በህይወት ያለው ተጠርጣሪም 92 ዓመት የሆነው ሲሆን ይህ ለጁሊያና አስቸጋሪና ተስፋ አስቆራጭ ተሞክሮ ሲሆን ነገር ግን ጉዳዩን መተው ለሷ አማራጭ እንዳልነበር ማንም ተጠያቂ አልተደረገም። በቤልጂየማዊ በአውሮፓዊ ኮንጎ የለም ነጭ የለም ጥቁር የለም ግድያ እንደነበር ወንጀል እንደነበር ሁሉም ይስማማሉ፣ ግን ማንም አልፈጸመም በማለት ቁጭቷን መግለጿን ይኸው ዘገባ አስነብቧል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከ600 በላይ የአሜሪካ ራዲዮ ወይም ቮይስ ኦፍ አሜሪካ ጋዜጠኞችን ኮንትራት ማቋረጡን አስታወቀ። በአስተዳደሩ የዓለም አቀፍ ሚዲያም ተቋም ከፍተኛ አማካሪ የሆኑት ካሪ ሌክ በትላንትናው ዕለት ባሰራጩት መግለጫ 1400 ሰራተኞች ያሉት ቮይስ ኦፍ አሜሪካ ውስጥ ያገለገሉ ከ639 በላይ ጋዜጠኞችና የሚዲያ ባለሙያዎች የፕሬዝዳንት ዶናልድ ትራምፕ አስተዳደር ተያይዘውታል በተባለው የአዲስ መዋቅር ማሻሻል ፖሊሲ መሰረት ተጠያቂነት የሌለበትን ዲሞክራሲን የገንዘብ ብክነትን ለመቀነስ ሲባል የሰራተኞቹን ቅነሳን አካሂደናል ብለዋል። እንደ ካሪም ገለጻም የአሜሪካ ዓለም አቀፍ ሚዲያም ተቋም በአሁኑ ወቅት 250 ብቻ ሰራተኞች ይኖሩታል ወይም 85% የሰራተኛ ኃይሉን ቀንሷልም ብለዋል። ካለፈው ግንቦት ወር ጀምሮ የቋሚና የኮንትራት ሰራተኞቹን የግዴታ እረፍት እንዲወጡ ያደረገው የአሜሪካ አስተዳደር በሁለተኛው የዓለም ጦርነት ወቅት እንደ ፈረንጆቹ አቆጣጠር ከ1942 ጀምሮ የጀርመን ናዚ ፓርቲን ፕሮፓጋንዳ ለመቀልበስ በማለት በአማርኛ በትግርኛ በኦሮሚኛ በሶማሊኛ ቋንቋን ጨምሮ ከ50 በላይ የዓለም ቋንቋዎችም ሲሰራጭ የነበረው በሳምንት ከ360 ሚሊዮን በላይ አድማጮችና ተከታዮች ያሉት የአሜሪካ ድምጽ ወይም ቮይስ ኦፍ አሜሪካ መዘጋቱ በበርካታው ዘንድ አከራካሪ ጉዳይ አስነስቷል። ወግ አጥባቂ የሆኑ የሪፐብሊካን ፓርቲ ሰዎች ቪኦኤ የሚያሳልፈው ብዥታና ወገንተኝነት ያለው ነው በማለት ሲኮንኑት ቮይስ ኦፍ አሜሪካ ዲሞክራሲ ለሌላቸው አገራት ድምጽ በመሆን ላለፉት 83 ዓመታት አገልግሏል በማለትም ይከራከራሉ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ሐሳብን በነጻም የመግለጽና ነጻ ፕሬስ ላይ የሞት ውሳኔም አስተላልፏል በማለትም ውሳኔውን በፍርድ ቤትም እየሞገቱ ይገኛል። እስራኤል በኢራን ላይ ባለፈው ሳምንት የሚሳኤልና የሰው አልባም አውሮፕላን ወይም የድሮን ጥቃትም በመፈጸሟም በሁለቱ ሀገራት መካከል የለየለት ጦርነት ውስጥ በመገባቱም ቀደም ሲል ወደ 500 የኮንትራት ሰራተኞችን ያሰናበተው የአሜሪካ ራዲዮ ለጸረ ኢራን ፕሮፓጋንዳ ዘመቻ በማለት በክፍያም እረፍት ላይ የነበሩ የፋርሲ ቋንቋ ተናጋሪ የሆኑ በደርዘን የሚቆጠሩ ጋዜጠኞችን ወደ ስራ ገበታቸው እንዲመለሱ ጥሪ ማቅረቡን መዘገባችን ይታወሳል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ኢራን የኒኩሌር የጦር መሳሪያም ስለማምረቷ ምንም አይነትም ተጨባጭ ማስረጃም እንደሌለ ለእስራኤል ባለስልጣናት ደጋግመን ነግረናቸዋል አሉ። ፕሬዝዳንቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት ምንም ማስረጃም እንደሌለው ሮይተርስ የዜና አገልግሎት ስካይ ኒውስ አረቢያን ጠቅሶ ባሰራጨው ዜናም ገልጿል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ሩሲያም ሆነችም ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት ኢራን የኒኩሌር ጦር መሳሪያም ስለማምረቷም ተጨባጭ ማስረጃ ለንም ብለዋል። ይህም ለእስራኤል መሪዎች በተደጋጋሚ ገልጸንላቸዋልም ሲሉም ተናግረዋል። ኢራን የኒኩሌር ኃይልን ለሰላማዊ አገልግሎት ለማዋል የምታደርገው ጥረት ላይ እገዛም እናደርጋለን ያሉት ፕሬዝዳንት ፑቲን ኢራን ይህ የማድረግ መብት እንዳላትም አጽንኦት ሰጥተዋል። በሩሲያም ስቴትስበርግ ላይ በተካሄደው የኢኮኖሚ አውደ ጥናት ላይ ንግግር ያደረጉት ፕሬዝዳንት ፑቲን ደም አፋሳሹ የእስራኤልና የኢራን ግጭት በሰላም ለመፍታት ለሁለቱም አገራት መሪዎች ሐሳብ እንዳቀረቡም ሰምቷል። ይበዚህ እንዳለ
የእስራኤል አየር ኃይል ኩም በተባለችው የኢራን ከተማ ባካሄደው ድብደባም የእስላማዊ አብዮት ዘብ አንደኛው ክንፍ የሆነ የታጣቂዎች ቡድን 2 አዛዦችን መግደሉን የሀገሪቱ የመከላከያ ሚኒስትር አስታውቋል። ወታደራዊ አዛዦቹ ባለፈው ጥቅምት 2023 የአውሮፓ አቆጣጠር ሂዝቦላ በእስራኤላውያን ላይ ያደረሰው የሽብር ጥቃትም ሲያስተባብሩ ነበርም ተብሏል። የእስራኤል መከላከያ ሚኒስትር ዛሬ ባሰራጨው መረጃ ሳኢድ አዚድ የተባለው ወታደራዊ አዛዥ የተገደሉት በመኖሪያ ህንጻቸው ሲሆን በኢንሃም ሳሂር የተባሉትም ሌላው አዛዥ በመኪና በመጓዝ ላይ እንደነበሩም ገልጿል። የኢራን የመገናኛ ብዙሃን በበኩላቸው እስራኤል በከተማዋ ባካሄደችው የአየር ጥቃት አንድ ሰው መገደሉና 2 መቁሰላቸውን ዘግበዋል። ሳኢድ አዚድ የሚመራው ወታደራዊ ጓድ የኢራን አብዮታዊ ዘብን በመወከል የሊባኖስ ሂዝቦላህ የየመን ሀውቲ አማጽያን የተለያዩ ወታደራዊ ዘመቻዎችን እንዲያካሂዱ ድጋፍ እንደሚሰጥም ተዘግቧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።